ከጃልሜዳ ተነስተን ኮሪያ ሰፈር፣ ቤላ፣ ፈረንሳይ ለጋሲዮንና አቦ ማዞሪያ ድረስ የምናደርገው ጉዞ እነዚህ አዲስ አበባ 5 ታሪካዊ መንደሮችን ዛሬ ምን ደረጃ ላይ ይገኛሉ? በትናንትናው ገጽታቸውና የዛሬው ውበታቸውን እንቃኛለን። አብራችሁን ቆዩ። ጃልሜዳ በአዲስ አበባ ከተማ እምብርት ውስጥ የሚገኝ የኢትዮጵያን ዘመናት የተሻገረ ታሪክ፣ ባህልና ስፖርታዊ ኩራቱን በአንድነት አቅፎ የያዘ ታላቅ አደባባይ ነው። አጼ ሚኒሊክ መናገሻቸውን ጦጦ ላይ አድርገው ሳለ ቁልቁል ወደ ታች ሲመለከቱ አረንጓዴነቱና ውበቱ ቀልባቸውን የሳበ አንድ ሰፊ መሬት ተመለከቱ። መጀመሪያ ላይ ለባለቤታቸው ለእቴጌ ጣይቱ ሊሰጡ ታስበው ነበር። ሆኖም ቦታው ረባዳና ውሃ የሚተኛበት ወይም ጨፌ በመሆኑ እቴጌይቱ ፈቃደኛ ሳይሆኑ ቀሩ። ንጉሱ ግን ቦታውን እጅግ ከመውደዳቸው የተነሳ ዘወትር እዛ እየሄዱ ጊዜያቸውን ያሳልፋሉ። ባህላዊ ጨዋታዎችንም ይከታተሉ ነበር ተብሎ ይነገራል። ህዝቡም ንጉሱን ከዛ ሜዳ አያጣቸውም ነበርና ስፍራውን ጃንሆይ ሜዳ በማለት ሰየመው። ይህም ሂደት እየቆየ ጃን ሜዳ ወደሚለው ስያሜ ተቀየረ። ታሪካዊና ባህላዊ ፋይዳው አጼ ሚኒሊክ የአድዋን ድል ለማዘከርና ለጀግኖች አርበኞች ክብር ለመስጠት ሜዳውን በቅዱስ ጊዮርጊስ ስም ሰይመውት ነበር። ንጉሳዊ ቤተሰብና መኳንንቱ በቦታው ላይ የፈረስ ጉግስ ባህላዊ ትግሎችን ያካሂዱበት ነበር። ኋላም በ60ዎችና በ70ዎች ዓመታት የወታደራዊ ክፍሎች የገና ጨዋታ ውድድርን ያደርጉበት የነበረው ስፍራ ነው። 1909 ዓመተ ምህረት ጀምሮ የቀበና ወይም ቤላ ታቦት ለመጀመሪያ ጊዜ በቦታው ላይ ማደሩን ተከትሎ በአሁኑ ወቅት የዩኔስኮ የማይዳሰስ ቅርስ የሆነው የኢትዮጵያ ጥምቀት በዓል በደማቅ ሁኔታ ከ44ቱ ታቦት ጋር የሚከበርበት ዓለም አቀፍ የቱሪስት ማዕከል ሆኗል። ሜዳው የኪነ ጥበብና የስፖርት ባለውለታዎችን ያፈራ ነው። የክቡር ዘበኛ ኦርኬስትራ አባላት እንደ ጥላሁን ገሰሰ ያሉ አንጋፋ ድምፃውያንን የተለማመዱበት ከመሆኑ በላይ እንደ አበበ ቢቂላና ምሩጽ ይፍጠርን ያሉ የዓለም አትሌቲክስን ያፈራ ሜዳ ነው። እግራቸውን የኮተኮቱበት ስፍራ ነው ልንል እንችላለን። ዛሬ ድረስ የጃልሜዳ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር በየዓመቱ ይካሄድበታል። ጃልሜዳ የአዲስ አበባ ሕያው ታሪክ ማህደር፣ የሃይማኖት አንድነት መገለጫና የኢትዮጵያ የአትሌቶች የስኬት መንደርደሪያ መሰረት ነው። የኮሪያ ዘማቾች ሰፈር ይህ መንደር በ1940ዎቹ መጀመሪያ እንደ አውሮፓውያን አቆጣጠር ደግሞ ከ1950 እስከ 1953 ዓመተ ምህረት በኮሪያ ምድር በተቀሰቀሰው ጦርነት ላይ ተሳትፈው ለተመለሱ የኢትዮጵያ ክቡር ዘበኛ ወይም ቃኘው ሻለቃ አባላት ማስታወሻና መኖሪያ እንዲሆን የተቆረቆረ ታሪካዊ ሰፈር ነው። በደቡብ ኮሪያና በሰሜን ኮሪያ መካከል ጦርነት ሲቀሰቀስ የተባበሩት መንግስታት ድርጅት ወይም ተመድ አባል አገራትን የወታደር ድጋፍ ጠየቀ። በወቅቱ ቀዳማዊ ኃይለ ሥላሴ የዓለም ጥምር ደህንነትን በመደገፋቸው ከራሳቸው ልዩ የክቡር ዘበኛ ጦር ውስጥ የተመረጡ ከ6000 በላይ ወታደሮችን ቃኘው ሻለቃ በሚል ስያሜ ወደ ኮሪያ ላኩ። የኢትዮጵያ ጦር በኮሪያ ምድር ባደረገው 253 ውጊያዎች በአንዱም ሳይሸነፍ አንድም ወታደር ሳይማረክና የሞቱትንም ሆነ የቆሰሉትን ጓደኞቻቸው ወደ ኋላ ሳይተው በጀግንነት በመዋጋት በዓለም አቀፍ ደረጃ ታላቅ ዝናን አተረፉ። የሰፈሩ አመሰራረት ከኮሪያ ግንባር በድል ለተመለሱ ለነዚህ አርበኞች ክብርና ውለታ መገለጫ ይሆን ዘንድ ንጉሠ ነገሥቱ ከጃልሜዳ ጎን የሚገኘው ሰፊ መሬት በመስጠት ይዞታቸውን እንዲመሰርቱ አደረጉ። ስፍራውን ከዚያ ጊዜ ጀምሮ በህዝቡ ዘንድ የኮሪያ ዘማቾች ሰፈር እየተባለ መጠራት ጀምሯል። የመንደሩ መስረታ አርበኞቹ ስልጠና ከወሰዱበትና በዓላትን ከሚያከብሩበት ጃልሜዳ ጋር መገናኘቱ ለሰፈሩ ተጨማሪ ታሪካዊ ትስስር ሰጥቶታል። በሰፈሩ ውስጥ የሚገኙ ዋና ዋና መለያዎች በሰፈሩ አቅራቢያ ለጀግኖች መታሰቢያ የሚል ውብ ፓርክና በጦርነቱ የሞቱትን 121 ወታደሮችን ስም የያዘ ሐውልት ይገኛል። በቅርቡ በዘመናዊ መልኩ የታደሰው ይህ ስፍራ የዘማቾቹን የጦር መሳሪያዎችን፣ አልባሳትና የፎቶግራፍ ታሪኮችን ይዟል። ቤላ ከአዲስ አበባ አንጋፋና የታወቁ መንደሮች አንዱ ነው። የሰፈሩ ስያሜ የመጣው ቤላ ከተሰኘው የጣሊያን ቃል ሲሆን ትርጉሙ ውብ ወይም ማራኪ ማለት ነው። በፋሺስት ጣሊያን ወረራ ወቅት ከ1928 እስከ 1933 ዓ.ም አካባቢ በተፈጥሮ ውበቱ፣ ለምለምነቱና በአየር ንብረቱ ምቹነት ተመርጦ የጦር ሰፈርና የመኖሪያ መንደር ሆኖ ተመስርቶ ነበር። ጣሊያኖች አካባቢውን ቤላ እያሉ ይጠሩ ስለነበረ አሁንም ድረስ ቤላ እየተባለ ይጠራል።
የሰፈሩ ዋና መለያዎችና ታሪካዊ ፋይዳውን ደግሞ እንደሚመለከተው ነገራቸዋለሁ። ቤላ በኢትዮጵያ ዘመናዊ ታሪክ ውስጥ ትልቅ ስም አለው። ከጣሊያን መውጣት በኋላ በአፄ ኃይለ ሥላሴ ዘመነ መንግስት የተመሰረተው የክቡር ዘበኛ አንደኛ ክፍለ ጦር እዝ መቀመጫ እዚህ ሰፈር ነበር። ሰፈሩ የጦር አባላት ብቻ ሳይሆኑ የበርካታ ታዋቂ አርቲስቶች የክቡር ዘበኛ ኦርኬስትራ አባላት መኖሪያ ነበር። በኢትዮጵያ ሙዚቃ ውስጥ ትልቅ አሻራ ያሳረፉ አንጋፋ ድምፃውያንና የጥበብ ሰዎች ህይወታቸውንና ጥበባቸውን ያዳበሩበት በዚህ ሰፈር ውስጥ ነው። ቤላ ከጃልሜዳ ጋር ባለው የቅርብ ርቀት ምክንያት የሰፈሩ ወጣቶችና ወታደሮች ለተለያዩ ስፖርታዊ እንቅስቃሴዎች፣ ለፈረስ ጉግስና ለዓመታዊ የጥምቀት በዓል አከባበር ከሜዳው ጋር የጠበቀ ትስስር አላቸው። ቤላ ሰፈር ከተፈጥሮ በስያሜ ተነስቶ በጀግኖች ወታደሮችና በኪነ ጥበብ ባለሙያዎች ታሪክ የደመቀ ዛሬ ድረስ የአዲስ አበባ የትናንትና የዛሬ ገጽታን አጣምሮ የያዘ ሕያው መንደር ነው። ከጃን ሜዳና ከቤላ ሰፈር ቀጥሎ የሚገኘው ፈረንሳይ ለጋሲዮን በአዲስ አበባ የዲፕሎማሲ ታሪክ ውስጥ ቀዳሚውን ስፍራ የሚይዝ ልዩ መልክዓ ምድራዊ አቀማመጥና ማህበራዊ ትስስር ያለው ታዋቂ መንደር ነው። ፈረንሳይ ለጋሲዮን ከ6 ኪሎ ተነስቶ ወደ እንጦጦ ተራራ በሚወስደው መስመር ላይ የሚገኝ የከተማዋ ጥንታዊ የዲፕሎማሲ ጉዞን የተፈጥሮ ውበትን አጣምሮ የያዘ ልዩ ሰፈር ነው። የስያሜ ታሪካዊ አመጣጥ የሰፈሩ ስም በቀጥታ ከታሪክ ጋር የተያያዘ ነው። ለጋሲዮን የሚለው የፈረንሳይኛ ቃል የአምባሳደር መኖሪያ ወይም የልኡካን መስሪያ ቤት ማለት ነው። በ1890ዎቹ መጀመሪያ ላይ በተለይ ከአድዋ ድል በኋላ አፄ ሚኒሊክ ከውጭ ሀገራት ጋር የነበራቸውን ግንኙነት ለማጠናከር ለተለያዩ አምባሳደሮች መሬት ይሰጡ ነበር። በ1899 ዓመተ ምህረት እንደ አውሮፓውያን አቆጣጠር ደግሞ በ1907 ዓመተ ምህረት ንጉሠ ነገሥቱ ለፈረንሳይ መንግስት እጅግ ሰፊና ለምለም መሬት በስጦታ አበረከቱ። የፈረንሳይ ልኡካን በቦታው ላይ ትልቅ የኤምባሲ ግቢ በመመስረታቸው አካባቢው በህዝቡ ዘንድ ፈረንሳይ ለጋሲዮን ተብሎ መጠራት ጀመረ። ይህ የፈረንሳይ ኤምባሲ በዓለም ላይ ካሉ የፈረንሳይ ኤምባሲዎች በቆዳ ስፋቱ ትልቅ ቦታ ከሚሰጡት አንዱ ነው ተብሎ ይነገራል። የሰፈሩ ዋና መለያዎቹ ሰፈሩ ወደ እንጦጦ ተራራ መውጫ ስር የሚገኝ በመሆኑ ቀዝቃዛ አየር፣ ለምለም መሬት በመሆኑ በባህር ዛፎች የተከበበ መሬት አለው። የባህልና የቋንቋ ማዕከል አሊያንስ ኢትዮ ፍራንሲስ ምንም እንኳን ዋናው ማዕከሉ ፒያሳ አካባቢ ቢሆንም የፈረንሳይ ባህልና ቋንቋ በአካባቢው ማህበረሰብ ላይ የራሱ አዎንታዊ ተጽዕኖ አሳርፏል። ፈረንሳይ ለጋሲዮን ሰፊ መንደር ሲሆን በውስጡ እንደ ፈረንሳይ ጉራራ፣ ብረድሌ ያሉ ታዋቂ ንዑሳን ሰፈሮችን ያቅፋል። ጉራራ በተለይ የአካባቢ ማህበረሰብ የሚገናኙበትና ደመቅ ያለ የንግድ እንቅስቃሴ የሚታይበት ሰፈር ነው። ፈረንሳይ ለጋሲዮን በአዲስ አበባ ሰሜናዊ ክፍል የሚገኝ የኢትዮ ፈረንሳይ የዘመናት ወዳጅነትን የሚያስታውስ የዲፕሎማሲ አሻራና ዛሬም በዘመናዊ የከተማ ውበት እየተዋበ ያለ ሕያው መንደር ነው።